በሚገርም ሁኔታ ምግብ ከመመገባችን ከ30 ደቂቃ በፊት ውሃ መጠጣት በጤናችን ላይ የሚፈጥረው አስገራሚ ተጽዕኖ በጣም የሚያስገርም ነው። ምክንያቱም አንጎላችን በረሃብና በውሃ ጥም መካከል ያለውን ልዩነት መለየት ስለሚቸገረውና ሁለቱንም በአንድ አይነት ምልክት ስለሚገልጻቸው እኛ ብዙውን ጊዜ ወደ ምግብ እናዘወትራለን እንጂ ችግሩ ምናልባትም የውሃ ጥም ሊሆን ይችላል ማለት ነው። ነገር ግን ምግብ ከመቅረቡ ቀደም ብለን ውሃ ስንጠጣ አንጎላችን እውነተኛውን የጥማት ስሜት አውቆ እንዲረጋጋና ያለ ምክንያት ከመጠን በላይ የምግብ ፍላጎታችን እንዲቀንስም ያደርጋል። ይህም በተፈጥሯዊ መንገድ የሰውነት ክብደትን ለመቆጣጠርና ካሎሪን ለማቃጠል ከፍተኛ እገዛን ያደርጋል። በተመሳሳይ ሰዓት ይቺ አስቀድመን የምናስገባት ውሃ የጨጓራና የአንጀት ግድግዳዎችን በማራስና በማለስለስ ምግቡ ሲመጣ በቀላሉ እንዲፈጭና ያለምንም የሆድ ድርቀት ችግር በሰውነታችን ውስጥ እንዲያልፍ መንገዱን ጥርግ አድርጎ ያዘጋጅለታል ማለት ነው። ይሁን እንጂ ይህ የተዋሃደ ጥቅም ፍጹም ሊሆን የሚችለው ውሃውን ልክ ምግብ ልንበላ ስንል ወይም ደግሞ እየበላን በመጠጣት የጨጓራ አሲዳችንን እንዳናቀጥን በመጠንቀቅና ሁልጊዜም ከምግብ ግማሽ ሰዓት አስቀድመን ውሃ የመጠጣትን ልማድ ስናዳበር ብቻ ይህንን ጥቅም እናገኛለን ማለት ነው። ስለዚህ ይህ ቀላል ልማድ ሆድን የሚያረካ ክብደትን የሚቀንስና ለአጠቃላይ ጤንነታችን የሚበጅ ፍቱን የተፈጥሮ ስጦታ ነው ማለት ነው። ሌላው ደግሞ ውሃ ከምግብ 30 ደቂቃ ቀደሞ ወደ ሆዳችን በሚገባበት ጊዜ አካላቶቻችን ውስጥ የሚቀሰቀሰው ዝግጅት ልክ እንደ አንድ ትልቅ እንግዳ ከመምጣቱ በፊት እንደሚደረግ የጽዳትና የስራ ዝግጅት ነው ማለት ነው። እያንዳንዱ የውስጥ አካል ምግቡን ለመቀበል ለመፍጨትና የተገኘውን ንጥረ ነገር ወደ ደም ውስጥ ለመቀላቀል ራሱን በከፍተኛ ደረጃ እንዲያዘጋጅ ያግዘዋል ማለት ነው። ይህ ዝግጅት የሚጀምረው ከራሱ ከጨጓራችን ሲሆን ውሃው መጀመሪያ ወደ ጨጓራ ሲገባ የጨጓራውን የውስጠኛ ግድግዳ በደህና ሁኔታ ያርሰዋል። ይህም ጨጓራ ምግቡን ለመሰባበር የሚያስፈልገውን ከፍተኛ የአሲድ ፈሳሽ በሚያመነጭበት ጊዜ አሲዱ የጨጓራውን ግድግዳ እንዳይጎዳውና እንዳያቃጥለው እንደ መከላከያ ጋሻ ሆኖ ያገለግላል። ከዚህም በላይ ውሃው የጨጓራ ጡንቻዎች በማነቃቃት ምግቡ ሲመጣ እንዴት ተለጥጦ ማስተናገድ እንዳለበት ቅድመ ልምምድ እንዲያደርግም ይረዳዋል። ከጨጓራ ቀጥሎ ይኸው ውሃ ወደ ትንንሽና ትላልቅ አንጀቶቻችን በፍጥነት ይሻገራል። እዚህ ላይ ነው እንግዲህ ትልቁ አስገራሚ ጥቅም የሚገኘው። አንጀቶቻችን ምግብን የማላመጥና ጠቃሚ ነገሮችን የማምጠጥ ስራቸውን በብቃት ለመወጣት ከፍተኛ መጠን ያለው ፈሳሽ ይፈልጋሉ። ውሃው አስቀድሞ በመግባቱ የአንጀት ግድግዳዎች እንዲለሰልሱና የምግብ መፈጨት ሂደትን የሚያግዙ በርካታ ኢንዛይሞች በበቂ ሁኔታ እንዲመረቱ ያደርጋል። ይህ ቅድመ ዝግጅት ምግቡ በኋላ ላይ በሚመጣበት ጊዜ ያለምንም መዘጋጋትና መድረቅ ልክ በስላይስ ላይ እንደሚሸራተት ነገር በቀላሉ እየተፈጨ እንዲያልፍ ስለሚያደርግ የሆድ ድርቀትንና የሆድ መነፋትን ሙሉ በሙሉ ያስቀራል ማለት ነው። በተጨማሪም ጉበታችንና ጣፊያችን ከዚህ ውሃ ትልቅ ጥቅም ያገኛሉ። ምክንያቱም ጉበት ከምግብ የሚመጡ ቅባቶችን ለመሰባበር የሚያስፈልገውን የቢሊ ፈሳሽ ለማዘጋጀት ውሃ በጣም ያስፈልገዋል። ጣፊያም እንዲሁ በደማችን ውስጥ ያለውን ስኳር ለመቆጣጠር ኢንሱሊን በሰዓቱ እንዲያመርት ይህ አስቀድሞ የገባ ውሃ የደም ዝውውርን በማስተካከል ያነቃቀዋል። በአጠቃላይ ውሃው ከምግብ ቀድሞ ሲገባ መላው የስርዓተ ምግብ አካላቶቻችን ደርቀውና ዝለው ሳይሆን ታድሰው ረጥበውና በጉልበት ተሞልተው ምግቡን እንዲጠብቁ ስለሚያደርጋቸው ምግባችን ያለምንም ስቃይ ለሰውነታችን እውነተኛ ኃይል ሆኖ እንዲቀየር መንገድን ይከፍትልናል ማለት ነው። በመሰረቱ ደግሞ ውሃን ከምግብ በፊት መጠጣት ልምድ ባናደርግ ወይም ደግሞ እየበለን ውሃ ብንጠጣ ምን ይፈጠራል የሚለውን መሰረታዊ ጥያቄ ስናነሳ ደግሞ ውሃውን ከምግብ በፊት አስቀድመን የመጠጣትን ልማድ ብንተወውና በምትኩ በደረቁ ምግብን ወይም ደግሞ እየበላን በብዛት መጠጣትን ብንቀጥል በጊዜ ሂደት በውስጥ አካላቶቻችንና በጤናችን ላይ የሚፈጠሩ ችግሮች ቀስ በቀስ እየተጠራቀሙ ይመጡና እንግዲህ ስር የሰደዱ መርዞችን ያስከትላሉ ማለት ነው። ይህ በጊዜ ሂደት ሊያጋጥመን የሚችለው የመጀመሪያውና ዋነኛው ችግር የጨጓራ ህመም ወይም አልሰር መፈጠር ነው። ምክንያቱም ጨጓራችን የሚገባውን ደረቅ ምግብ ለመፍጨት ሲል ኃይለኛ አሲድ በብዛት ለማመንጨት ይገደዳል። በዚያ ሰዓት ግን የጨጓራውን ግድግዳ አስቀድሞ በውሃ ስላልረጠበና ስላልተጠበቀ የአሲድ የጨጓራውን የውስጠኛ ሽፋን ቀስ በቀስ እየበላውና እያቆሰለው ይሄዳል። ከዚህ ጋር ተያይዞ ብዙ ጊዜ ምግብ እየበሉ ውሃ መጠጣት ስለሚለመድ ያ የሚጠጣው ውሃ ምግቡን ለመፍጨት የሚወጣውን አሲድና ኢንዛይሙ ስለሚያቀጥናቸው ምግቡ ሳይፈጭ ለረጅም ሰዓት ጨጓራ ውስጥ ይተኛል ማለት ነው። ይህም በጊዜ ብዛት ለከፋ የሆድ መነፋት፣ ለጋዝ መብዛትና ለቃር ህመም ይዳርጋቸዋል ማለት ነው። ሌላው በሂደት የሚመጣው ትልቁ ቀውስ በአንጀታችን ላይ የሚፈጠረው ስር የሰደደ የሆድ ድርቀትና የአንጀት መቆጣት ነው። ምክንያቱም ምግቡ ያለ በቂ ፈሳሽ ወደ አንጀት በሚሄድበት ጊዜ አንጀታችን ጠቃሚ ንጥረ ነገሮችን ለመምጠጥ ሲል
በምግቡ ውስጥ ያለውን ጥቂት ፈሳሽ በኃይል ይመጣታል። በዚህ ምክንያት ምግቡ ድርቅ ብሎ ስለሚቀር የአንጀት ግድግዳዎችን እየዋጠጠ እንዲያልፍና በሂደት ለኪንታሮት ወይም ደግሞ ለአንጀት መሸቆር በሽታዎችም መንስኤ ይሆናል ማለት ነው። ይህ ብቻ ሳይሆን ምግቦች በአግባቡ ባለመፈጨታቸው ምክንያት ሰውነታችን ማግኘት ያለበትን ቫይታሚንና ማዕድናትን በአግባቡ መምጠጥ ስለማይችል እየበላን ቢሆንም እንኳን በሰውነት መዛልና በንጥረ ነገሮች እጥረት እንጠቃለን ማለት ነው። በመጨረሻም ይህ ልማድ በረጅም ጊዜ ውስጥ ወደ ከባድ የሰውነት ክብደት መጨመርና ለቦርጭ መፈጠርም በር መክፈት ይጀምራል። ምክንያቱም ቀደም ብለን እንዳወራ ነው አንጎላችን የጥማት ስሜትን በረሃብ ስሜት እየተካ ስለሚሳሳት ሰውነታችን በእውነቱ ውሃ እየፈለገ እኛ ግን ሁልጊዜም ምግብ በብዛት እንድንበላ ይገፋፋናል ማለት ነው። ይህ የተከማቸ ትርፍ ምግብ ደግሞ በሂደት ወደ ሰውነት እየተቀየረ ውፍረትንና ከውፍረትን ጋር ተያይዞ የሚመጡ የሜታቦሊዝም ችግሮችንም ያመጣብናል። ስለዚህ አስቀድሞ ውሃ አለመጠጣት በጊዜ ሂደት መላውን የስርዓተ ምግብ አካላቶቻችንን በማዛባት ጨጓራችንንና አንጀታችንን ለከፍተኛ ድካምና ህመም አሳልፎ ይሰጣል ማለት ነው። ይህንን ጠቃሚ ልማድ በህይወታችን ውስጥ በቋሚነት ልምድ ልናደርግ የሚገቡ ሁለት ወሳኝ የህይወት ምዕራፎች ወይም ጊዜያቶች አሉ። ምክንያቱም ከእድሜያችን መጨመርና ከዘመናዊ የኑሮ ዘይቤያችን ጋር ቀጥተኛ ግንኙነት አላቸው። የመጀመሪያውና ዋናው ጊዜ እድሜያችን እየጨመረ ሲሄድ በተለይ እድሜያችን ከ30 እስከ 40 ዓመት በላይ ሲሆን ይህንን ነገር ልምድ የማድረግ ግዴታ ይሆንብናል ማለት ነው። ምክንያቱ ምንድነው ካላችሁኝ ደግሞ የጥማት ስሜትን መቀነስ እንጀምራለን በዚህ እድሜያችን ላይ። የሰው ልጅ እድሜው እየጨመረ ሲሄድ አንጎሉ የሚልከው የውሃ ጠማኝ ምልክት በከፍተኛ ደረጃ እየደከመ ይሄዳል። ስለዚህ በእድሜ ትልቅ የሆኑ ሰዎች ሰውነታቸው በከፍተኛ ሁኔታ ዳርቆ እንኳን የጥማት ስሜት ላይሰማቸው ይችላል። በዚህ ጊዜ ውሃውን ሳይጠማን ከምግብ በፊት በልማድ መጠጣት ሰውነታችን እንዳይደርቅ ብቸኛው መከላከያ ይሆናል ማለት ነው። ሌላው ደግሞ የጨጓራ አሲድና ኢንዛይሞች ማሽቆልቆል ይጀምራሉ። እድሜ ሲጨምር የሰውነት ምግብ የመፍጨት አቅም በተፈጥሮ ይቀንሳል። ከምግብ በፊት ውሃ መጠጣት የውስጥ አካላትን አስቀድሞ በማንቃትና የደም ዝውውርን በመጨመር ይህንን የደከመ የምግብ መፈጨት አቅም በሰው ሰራሽ መንገድ መልሶ ለማጠናከር ይረዳል ማለት ነው። ሁለተኛው ነገር ደግሞ ምንድነው? የኑሮ ስርዓታችን ውጥረት ሲበዛበትና የአካል ብቃት እንቅስቃሴያችን ሲቀንስ ወይም የዘመናዊ ህይወት ችግሮች ሲፈጠሩብን ነው። በአሁኑ ዘመን በአብዛኛው በቢሮ ስራ ተቀምጦ በመዋልና በጭንቀት ወይም ስትረስ ውስጥ የምናሳልፍ ከሆነ ይህ ልማድ የዕለት ተዕለት ግዴታችን መሆን አለበት። ምክንያቱም ምንድነው ካላችሁ ደግሞ ጭንቀት የምግብ መፈጨትን ስለሚያቆም ነው። በአእምሯችን ውጥረትና በጭንቀት ውስጥ ስንሆን ሰውነታችን ኮርቲሶል የተባለ ሆርሞን ያመነጫል። ይህ ሆርሞን ደግሞ በጨጓራና በአንጀት ውስጥ ያለውን የደም ዝውውር በመቀነስ የምግብ መፈጨት ሂደቱን እንዲዘገይ ያደርጋል። ከምግብ በፊት የሚመጣው ውሃ ግን የነርቭ ስርዓታችንን በማረጋጋት የውስጥ አካላት ስራቸውን በሰላም እንዲጀምሩ ግፊት ያደርጋል ማለት ነው። እንዲሁም ደግሞ አንጀት ሰነፍ መሆን ይጀምራል በዚህ ሰዓት ላይ ወይም ጭንቀት ወይም ሀሳብ በሚኖርበት ጊዜ ማለት ነው። ምክንያቱም ብዙ የማይንቀሳቀስ ሰው አንጀቱን አብሮ ሰነፍ ይሆናል ማለት ነው። ይህም ማለት የአንጀት እንቅስቃሴ መቀነስ ይጀምራል። ይህም በቀላሉ ለሆድ ድርቀትና ለጋዝ መከማቸት ይዳርጋቸዋል። ውሃውን አስቀድሞ መጠጣት ግን ሰነፉን አንጀት በኃይል በመግፋት እንዲነቃቃና ስራውን እንዲሰራም ያግዘዋል ማለት ነው። ባጭሩ ይህንን ነገር ልማድ ብናደርገው የሚገባው እድሜያችን እየጨመረ ሲመጣ የሰውነታችን የተፈጥሮ ጥንካሬ ስለሚቀንስና በአሁን ጊዜ የምንኖረው የውጥረት ህይወት የምግብ መፈጨት ስርዓታችንን ስለሚያውከው እሱን ለመታደግ ነው ማለት ነው። ስለዚህ ምግብ ከመመገባቸው አስቀድሞ ውሃውን የመጠጣት ልማድ ብታደርጉት እንግዲህ በሚገርም ሁኔታ አስገራሚ ለውጦችን በጤናችሁ ዙሪያ መመልከት ትጀምራላችሁ ማለት ነው። እንግዲህ ውድ ተመልካቾቼ በዛሬው ቆይታችን ከምግብ በፊት ውሃ መጠጣት በውስጥ አካላቶቻችን ላይ ያለውን አስገራሚ ውጤትና የተፈጥሮ ምስጢር እንዲሁም አንጎላችን በጥማትና በረሃብ ስሜት መካከል የሚፈጥረውን መደናገር በውሃ እንዴት መፍታት እንደምንችል በዝርዝር አይተናል። ይህ ቀላል ልማድ ለእናንተ የምግብ ፍላጎት የሚቆጣጠር ካሎሪን የሚያቃጥል ለጨጓራን ግድግዳ የሚያደርስና አንጀታችንን ምግቡን በቀላሉ እንዲፈጭ መንገድ የሚጠርግ ድንቅ የተፈጥሮ ስጦታ ነው ማለት ነው። ሁልጊዜም ምግብ ከመመገባችሁ 30 ደቂቃ አስቀድመን በመጠጣትና በተለየ እድሜያችን እየጨመረ ሲሄድና የዘመናዊ ህይወት ውጥረት ደግሞ የስርዓተ ምግብ አካላቶቻችንን በሚያዳክምበት ጊዜ ይህንን ልማድ መተግበር የግድ ይላል ማለት ነው። እንግዲህ ይህ መረጃ ለእናንተም ወይም ደግሞ ለምትወዷቸው ጓደኞቻችሁ ጠቃሚ ሆኖ ካገኛችሁ ደግሞ ላይክ እና ሼር በማድረግ ግንዛቤው ለሁሉም እንዲደርስ አድርጉ። እንዲህ ያሉ በጥልቀት የተዘጋጁ የጤና መረጃዎች ዘወትር እንዲደርሷችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ ጋብዛችኋለሁ። በዚህ በተነጋገርንበት ዙሪያም ሆነ በሌሎች ተያያዥ ጥያቄዎች ላይ ያላችሁን ሀሳብ በኮሜንት ሴክሽን ላይ አጋሩን። እኔም ደግሞ ምላሽ ለመስጠት ዘወትር ዝግጁ ነኝ፣ እጠብቃችኋለሁ ማለት ነው።
በቀጣይ ቪዲዮችን ደግሞ አሳሳቢ የጤና ችግር ነው ብላችሁ ያሰባችሁትን አቅርቡና በሱ ዙሪያም ደግሞ የመፍትሄ ሀሳቦችን እሰጣችኋለሁ ማለት ነው። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁኝ። ሰላም ሁኑ።